ከዚህ በኋላ የምወስዳቸው በመካከላችን ይህን ታላቅ መርሃ ግብር ለመካፈል እንዲሁም ደግሞ የመጋቤ ምስጢር ቀሲስ እስጢፋኖስን ጥሪ በማክበር ጥሪው የቤተ ክርስቲያን ነው በማለት ቤተ ክርስቲያን በጎደለባት በኩል በሙያውና እግዚአብሔር በሰጠው ጸጋ የሚያገለግል እጅግ ተወዳጅ ቤተ ክርስቲያን ኮትኩታ ያሳደገችው አርቲስት ንብረት ገላው ወይም እከ በቅጽል ስሙ በመካከላችን እስኪ በሞራል ሸኙልኝ ወደዚህ መድረክ። ይህ የተመረቀው ጣዕመ ዜማው ልዩ የሆነ የሰማነው ዜማ በሲዲ ተመጃጅቶ ባለሙያ ተጠቦበት ተዘጋጅቷል። ምን እናደርገው የሚለውን ምን ተንግበር የሚለውን አርቲስት ንብረት ገላው ጋር እንነጋገራለን። እጅግ ደስ ይላል። እባካችሁ እስኪ ልጆቻችን ቀስቀሳ ማለት ያደስ ስለደረደማ አቤት ይህን ሌላ ቦታ ሊሆን ጭብጨባቸው አይቋረጡ ነበር ነው ስለልታ እግዚአብሔር ሞገስ ይሆነ ትላንት ሞገስ ይሆነ ነገር በጤና ይጠብቀን። በመካከላችን ስለተገኘ እጅግ ደስ ብሎናል። እግዚአብሔር ያክብር ወንድማችን ብላችሁ እስኪ በጭብጨባ እንግዲህ አስረክቤያለሁ። እመለሳለሁ፣ ጠብቁኝ። የተከበራችሁ አባቶቼ፣ ታላላቅ ገዳማትና አድባራት አስተዳዳሪዎች፣ ካህናት እንደየማድረጋችሁ እዚህ የተሰበሰባችሁ ሁላችሁም፣ በተለይም ደግሞ የዕለቱ በምድር መወለድ በምድር መበላለጥ ሳይሆን በማይሻር ፍጹም ሰማያዊ ምስጢር በሆነ የከበሩ አባትም ወንድምም መምህርም መጋቤ ምስጢር ቀሲስ እስጢፋኖስ እዚህ የተሰበሰባችሁ ሁላችሁ እንደምቆያችሁ አረጮ ከሁሉ እንደማላችሁ እንዴት አላችሁ? አሜን። እግዚአብሔር የተመሰገነ ይሁን። እኛ ባናመሰግነው የተመሰገነ ምስጋና የባለው የሆነ መላእክት በአርያም ለማይቆሰል ስፍራፊ ማሳቋርጦ የሚያመሰግኑት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደተሰጣት ጸጋ እግዚአብሔር የወለደችልን ሃይማኖታችን ያወቅንባት እናታችን ቅድስት ቅዱሳን ድንግል ማርያም ምስጋና ይድረሳት። መላእክት፣ ቅዱሳን፣ ሰማዕታት፣ ነቢያት፣ ጻድቃን፣ መነኮሳት ሁሉም ክብር ምስጋና ይድረሳቸው። ደስ ብሏችሁ ነው ከዚህ ቀጥሎ ያለውን መርሃ ግብር ልታስቀጥሉት የሚገባው። እኔ የመጣሁት በእውነት ብዙ ጊዜ በስጋ ትልቅ የምንለው አውደ ምሕረት ወይም ደግሞ ሰፊ ጉባኤ እንዲሁም ደግሞ አነስ ያለ 30 እና 20 ሰው የተሰበሰበበትን አውደ ምሕረት ላይ ቆሜ እንደ እግዚአብሔር ፈቃድ ለተስጋ አገልግዬ አውቃለሁ። እዚህ ግን የመጣሁት በተለየ ሁኔታ ነው። ቀሲስ እስጢፋኖስ በተለየ ሁኔታ አውሬው የሚሰዳደበትን መጽሐፍ ላይ እንግዲህ የስድብ አፍ ይሰጠዋል አውሬው ተብሎ ተጽፎልናልና የስድብ አፍ የተባለው እኔ እንቀጣ ብዙ አባቶች የሚናገሩታል። ሶሻል ሚዲያው በአሁኑ ሰዓት ላይ ብሔር ከብሔር ነገር ከነገር ሀገር ከሀገር የሃይማኖት ተቋማት ከሃይማኖት ተቋማት ልዩነትን በሚያሰፋና በሚያጣጥል መልኩ እየተዋጉ እየተሰዳደቡ በሚገኙበት ወጡ ስብሐት ምንም ወደፊት የሌለባት ንጽሕተ ንጹሐን ቅድስት ድንግል ማርያምን ጨምሮ የሚሰደብባት የአውሬውን አፍ ቀድሰው ቃለ ወንጌል የሚሰብኩ ዝማሬያቸውን የሚያገለግሉልን እንዲሁም ደግሞ የተለያዩ ገዳማትና አድባራት እንዲታነጹ የዓለማቸውን የሚሰሩ ዘመኑን የዋጁ የተለዩ በጎ አገልጋይ ስለሆኑ ለመታዘዝ ያክል የመጣሁትና እልል ብላችሁ አመስግኑ። እንደዚህ ይባላቸው ሆዳም ካልሆኑት ይቅርታ ለማባይ ታረማለሁ። ሆዳም ካልሆኑት አገልጋዮች መካከል ስለሆኑ አንድ ጊዜ እልል ብላችሁ ድጋሚ አመስግኑ። የድግሱ ዋና ሀሳብ እንግዲህ ዝማሬያቸውን ልንመርቅ የመጣ ነው። ስንመርቅ አደራ እንግዲህ ካሰባችሁበት አይኖራችሁ ከተዘጋጀበት ሌላ እኔውም ስለተናገርኩት ምስክርነት የላቸው በእውነት መጋቤ ምስጢር ቀሲስ እስጢፋኖስ ይህንን የመዝሙር አልበማቸውን በልዩ ሁኔታ እንድትመረቁላቸው አሁን የእናንተ ስጦታ የምንቀበልበት ሰዓት ነው። ወረቀቶችን ቶሎ ቶሎ አድርጉልኝና መልሳችሁ ይዛችሁ ትመጣላችሁ። ከሚሊኒየም አዳራሽ እንደምታውቁት ትልቅ ጉባኤ አለ። ሙታን ሳማ ቅዱስ ሚካኤል ገዳም የሚሆን የገቢ ማሰባሰቢያ ታላቅ መርሃ ግብር እየተከናወነ እንደሚገኝ ታውቃላችሁ። ከዛ ዘማሪት የትም ወርቅ የትም በገና እንላተኛ የትም ወርቅ
ወዳጄ መምህሬ ለቀሲስ እስጢፋኖስ እጅ ነሳለሁ አልተመቸኝም አገልግሎት ላይ ሆኜ ነው ብላ አንዱን በ5000 ብር እገዛለሁ ብላለች። ልብላችሁ አመስግኑልኝ። በጥሩ ተጀምሯል። ደግሜ የምነግራችሁ ስትሞሉ አሁን ልትሰጡ ካሰባችሁት በላይ እንደው ላይ ስለተናገርኩነት ምስክርነቴ ብላችሁ እንደው ጨምር አድርጋችሁ እንድትሞሉ በአክብሮት ጠይቃለሁ። አጋጣሚ ሆኖ እኔ አንድ ምስክርነት እዚህ ላይ መስጠት ፈልጋለሁ። ይቺ ቤተክርስቲያን በጣም ቀዳማዊት፣ ሁላዊት፣ ዓለም አቀፋዊት የምንላት ሐዋርያዊት የምንላት በተግባር እየተገለጠ ዓለምን የምንከርንበት ጊዜ በእንደዚህ ያለ ዝማሬያችን እንዲህ ያለ ልብሰ ተክህኖ ከነጸ መስቀሉ ይዘው ማለት ነው ዓለምን አውሮፓ፣ ካናዳ፣ አሜሪካን የምንሸፍንበት ጊዜ የአንድ ልጅ ዕድሜ ነው። እርግጠኛው እዚህ አይገርማችሁ። የአንድ አገልጋይን ድካም ለመደገፍ የምናደርጋትን መረባረብ አይገርማችሁ። እኔ በቅርቡ የአውሮፓ ህብረት መቀመጫ ከሆነችው ቤልጅየም ነው የመጣሁት። በኢትዮጵያዊ ጻድቅ በአቡነ ተክለ ሃይማኖት ስም ይህንን የሚበልጥ 1700 ካሬ ሜትር ላይ የካቶሊኮች ቤተክርስቲያን የነበረ ቤተ እምነታቸው የነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዝተ ነው በስርዓታችን መሰረት መቅደሱን ቅዱስ ቅኔ ማኅሌቱን በደንብ አገላልለን አሁን ስብሐተ እግዚአብሔር እየደረሰበት ይገኛል። የአውሮፓ ህብረት መቀመጫ በሆነችው ቤልጅየም ላይ በኢትዮጵያ ጻድቅ ልዩ ድል ነው። እነዚህ ነገሮች ዓለምን ልንከድን የምንችለው የምን የሐዋርያት ፈለግ ተከትለን የምንሄድ መሆናችንን ማረጋገጫ ዓለም አቀፍነታችን ማረጋገጫ እንዲህ ያሉ ትንሽ የሚመስሉ ዝማሬዎችና የአገልጋዮች ድካም ሲደገፍ ነውና ከመንፈሳዊ ቅናት ተነስታችሁ ፎርሙን እየሞላችሁ ብትልኩልን አደራ አላለሁ። እኔ በጣም ኩራት ይሰማኛል። እንደዚህ አይነት አውደ ምሕረት ላይ ቆሜ ስለ አገልጋዮች ስናገር ባያደለን ነው እንጂ ምን እንደተጠራወተን አላውቅም። በተለይ ምዕመናን የኔ ልጆች አንድ አገልጋይ ስማርት ትልቅ መኪና ተውት ስማርት ስልክ ይዞ አልትራቸው ፋይት ይዞ እንደዚህ ስክሮል ሲያደርጉ ላይ የሱራ ምን አለበት ሄሊኮፕተር ኖራቸው ማለት ነው እየሄዱ በዘመሩ እኚህ ካህን በተለይ በተለየ ሁኔታ ደግሞ ከልጅነታቸው ጀምሮ እንደ ስማ ለማርያም ስለመብራመሩ እየለመሩ የሀብታም ውሻ እየጮኸባቸው ይህን አይነቱ ሳያውቁት ያችን እየቀመሱ ይችን ቤተክርስቲያን እዚህ ካደረሱልን በትላልቆቹ ፈታ የተተኩልን አባት ናቸው። አባትም ነው። እንደነዚህ አይነት አገልጋዮች እንደግፈናቸው ምን አለበት እንደው የራሳቸው ቅንጡ ስቱዲዮ በኖራቸው በእርግጠኝነት ከእስጢፋኖስ ቢሳካላቸው ይሄ መዝሙር በሚሊየን ተሽጦ ጥሩ ገንዘብ ቢኖራቸው ጠጅ ቤት አይነት ውስኪ ቤት አይነት በእርግጠኝነት እጅግ በጣም ያማረ በሌሎቹ የማንፈተንበትን ዘመናዊ ስቱዲዮ ከብተው ዝም በዝማሬ እንመሰረሳለን ያስባል። እንደገና ይጽፉልናል። እንደገና ደግሞ በገንዘብ ደግሞ ተተኪዎችን ያስተምሩናል ብዬ ነው የማምነውና ይህንን በማሰብ በመንፈሳዊ ቅናት ተነስታችሁ ፎርሙን እየሞላችሁ እንድታመጡ በአቅሙ ተጋብዛለሁ። እጄ ላይ የደረሰው እንግዲህ መጥራት ተጀምራለሁ። መምህር ቃል አብነ ሽጥራ የዚህ ኮሚቴው ደግሞ የአስመራዊ ኮሚቴ ጸሐፊ ናቸው። በሚገርም ሁኔታ መርሃ ግብሩን ሲያሳልጡ የነበሩ ናቸው። እሳቸው በተናገሩበት ጊዜ ስናገር ብዙ ባይመችም እንግዲህ መቼም ለፍቅር ለመግለጽ ላይ ቁጥና 12,000 ብር ይህን ነገር ለመፈለግ 12,000 ብር ነው። 12 ቁጥር ሲነሳ ያው ቅዱስ ሚካኤል ፊት ላይ የሚታየኝና በጣም ትልቅ በረከት ነው። እልል ብላችሁ አመስግኑ ይበማል ነው። በጣም ደስ የሚል መረባረብ ነው። መምህር ሽፈራው እንደሻው 10,000 ብር፣ መምህር መላከ ኃይል ተክለአብ መላከ ኃይል ተክለአብ ጎሽሌ 2,000 ብር። ድንቅ መረባረብ ነው። መላከ ብርሃናት ይመስለኛል ተክለ ሃይማኖት ሞገሴ 2,000 ብር። አገልጋዮች አባቶቻችን ስለዚህ ይረዳሉ። ቀሲስ ይትባረክ ማን ያዘዋል 2,000 ብር። የሊቀ ጉባኤ አባ ተክለ መድኅን መኮንን አክሱም ጽዮን ሚዲያ ይገርማል። አክሱም ጽዮን ሚዲያ የማትከታተሉ ካላችሁ አሁን እንድትከታተሉ አደራላለሁ። ግድላችሁ አንድ ዳንኪራና የስድብ የተሰጠው ቅድም እንዳልኳችሁ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ተከታይ ነው። የእኛ አባቶች ግን እንደው ልብሰ ተገቧቸውን አርገው ብቻ ስለቆሙ ብቻ ክርስቶስን ስለሚሰብኩ እኮ እያንዳንዳቸው እኮ 500
ሰዎች አንዳንድ ጊዜ ተከታይ ሊኖራቸው ይገባ ነበረ፣ ግን አታደግም ደግሞ አላውቅም። ሚዲያው የምትከተሉ አንድ መናገር እፈልጋለሁ። 2000 ብር ለጉባኤ አባ ተወልደ መድኅን አክሱም ሚዲያ አክሱም ጽዮን ሚዲያ። እሺ ፈቃደ ይችን ስም አጣሩልኝ። 1000 ብር ስልክ አስቀምጠውልናል። ደብሪቱ ሹቤ 1000 ብር 1000 ብር